ኢትዮጵያ ዓለም አቀፍ የፋይናንስ ደረጃዎችን የሀገሪቷ ሕግ አድርጋ ተቀብላለች። ሕጎችን ለማስተግበር ደግሞ ብቁ የሆኑ የሂሳብ ባለሙያዎች ማፍራት ይገባል። ይህንንም ክፍተት ለመድፈን የተመሰከረላቸው የሂሳብ ባለሙያዎች ኢንስቲትዩት ተቋቁሞ ወደ ስራ ገብቷል። ከኢትዮጵያ በፋይናንስ ዘርፍ ብዙ ለውጦች መካከል የካፒታል ገበያን ማቋቋም ተጠቃሽ ሲሆን የካፒታል ገበያ የታለመለትን ግብ እንዲመታ ብቁ የሆኑ የሂሳብ ባለሙያዎች መኖራቸው ግድ ነው። የኢትዮጵያ የሂሳብ አያያዝና ኦዲት ቦርድ የህግ አገልግሎት ስራ አስፈጻሚ ሰለሞን ነጋሽ በኢትዮጵያ ለሚደረገው የፋይናንስ ለውጥ ትልቅ ጠቀሜታ እንዳለው ነው የሚያነሱት። በዘላቂነት ለማስቀጠል ካፒታል ገበያውን እነዚህ ፕሮፌሽናል የሆኑ ኳሊፋይድ የሆኑ ስነ ምግባራቸውን የጠበቁ ባለሙያዎች በብዛት ሊኖሩን ይገባል። ይህ ከምን አንጻር ነው? እንደ ዜጋ ሁላችንም ነገር ላይ በቻልነው አቅም ሼር ልንገዛ እንችላለን፣ ከሆኑ ተቋማቶች ማለት ነው። ከነዛ ተቋማት ላይ ሼር ስንገዛ መሰረት የምናደርገው መቼም ሼር ስንገዛ ያተርፈኛል ያዋጣኛል ብለን ነውና አስራፊነቱን ማረጋገጫ የሚሰጠው ይሄ ብቁ ምንለው ባለሙያ ወይም ኦዲተሩ የሰጠው ያዘጋጀው ሂሳብ መግለጫን በመመልከት ነው ውሳኔ ላይ የምንደርሰው ማለት ነው። ስለዚህ ኢንቨስት ለማድረግም ላለማድረግም የምንወስነው እነዚህ ባለሙያዎች ያዘጋጁት ሪፖርት መሰረት አድርገን ነው። ስለዚህ እዛ አካባቢ ላይ የሂሳብ ሪፖርቱን የሚያዘጋጁ የአንድ የንግድ ድርጅትን የሂሳብ ሪፖርት የኦዲት ሪፖርት የሚያዘጋጁ ባለሙያዎች ብቁ መሆን ካልቻሉ፣ ስነ ምግባራቸውን የጠበቁ ኢንቴግሪቲያቸውን የጠበቁ ካልሆኑ እኔና እናንተ ነገር ላይ ኢንቨስት ለማድረግ ስንወስን በተሳሳተ ነገር ላይ ልንወስን የምንችልበትን ሁኔታ ሁሉ ሊያስቀር ይችላል ማለት። ስለዚህ ጠቀሜታው በጣም የጎላ ነው። እንደ ሀገር የተመሰከረላቸው የሂሳብ ባለሙያዎች በበቂ መልኩ ባለመኖሩ በተለያዩ የመንግስትና የግል ተቋማት የሚሰሩ የሂሳብ ስራዎች ግልጽነት የጎደላቸው ነበሩ። ይህ ተቋም በሂሳብ ዘርፉ እንደ መስታወት ሆኖ ያለውን ችግር አጥርቶ በማውጣት ለሀገር ኢኮኖሚ አስተዋጽኦ ያደርጋል። በተለይ ደግሞ ለካፒታል ገበያው። አሁን የካፒታል ገበያው እንደተባለው መጥቷል። ካፒታል ገበያው ከሚጠቀማቸው አሁን ካፒታል ገበያ ሲባል እንግዲህ አክሲዮን እና የብድር ሰነድ መግዛትና መሸጥን ነው እንጌጅ የሚያደርገው። መግዛትና መሸጥ ውስጥ ደግሞ ዋጋ አለ፣ ቫሉዌሽን አለ። ያ ቫልዩ ብዙ ጊዜ የሚረጋገጠው በሂሳብ ሪፖርቶች ነው። እነዛ ሂሳብ ሪፖርቶችን የሚያዘጋጇቸው ባለሙያዎች ጥራት ብቃት ካላቸውና ከተቆጣጠርናቸው ካፒታል ገበያው ላይ የሚንቀሳቀሰው ካፒታል በትክክል ካፒታሉን ለሚገባቸው ተቋማት ይደርሳል ማለት ነው። ምን ማለት ነው? ሌላ አባባል አክሲዮን አይደል የምናወራው? አሁን እስከዛሬ ድረስ በኢትዮጵያ ውስጥ እንግዲህ አክሲዮን ማህበራቶች አሉ አይደለም? እነዛ አክሲዮን ማህበራቶች የዛሬ 30 ዓመት ይፈጠሩ የዛሬ 1 ዓመት ይፈጠሩ የአክሲዮን ዋጋ 1000 ብር ነው ይባላል። ሊሆንም ላይሆንም ይችላል። ብዙ ዓመት ያገለገሉት ብዙ ሀብት ያፈሩት በእርግጠኝነት የአክሲዮን ዋጋቸው ከ1000 በላይ ነው። እንዲሁም ደግሞ አንዳንዶች ደግሞ ምናልባት ኢንኤፊሽንት ከነበሩ ኢንኢፌክቲቭ ከነበሩ ፍራውዶች ካሉ ምን ማድረግ አለበት? ከ1000 በታች ሊወርድ ይችላል። ያንን ቫልዩ እሴት ማወቅ የሚችሉት እነዚህ የሂሳብ ባለሙያዎች ናቸው እና እነሱ የሚያዘጋጃቸው የሂሳብ ሪፖርቶች ነው። እነዛ ሂሳብ ሪፖርቶች ከተበላሹ እነዚህ ቫልዩዎች ይበላሻሉ። ካፒታል ማርኬቱ ጋር ስንመጣ በቂ ባለሙያ ነው። እዛ ላይ የሚቀርቡ የፋይናንሻል ሪፖርቶች አንቺ ለምሳሌ ሼር ለመግዛት ብትሄጂ ካምፓኒውን አይደለም የምታየው ምን ነው? ፋይናንሻል ስቴትመንቱ ነው። ሪሊ ፋይናንሻል ስቴትመንቱ አንቺን የሚጋብዝ ነው ወይ? ትረስት የምትጥይበት ነው ወይ? ያን የሚያሳይ መሆን አለበት። ያ ለመሆን መጀመሪያ ባለሙያው አለ ወይ? እንደዚህ አይነት ፋይናንሻል ስቴትመንት ለማዘጋጀት አቅም ያለው እና ብቁ አለ ወይ ስንል የለም። ስለዚህ የካፒታል ማርኬቱ ላይ የራሱን የሆነ ተጽዕኖ ይዞ ይመጣል። ስለዚህ ሀገራችን ብዙ ነገሯን ደግሞ ኦፕን አፕ እያደረገች ነው። ካፒታል የማርኬትም እየተከፈተ ነው ያለው። ስለዚህ እነዚህን ሁሉ ነገሮች ሊሰራና በአግባቡ ሊደግፍ የሚችል ባለሙያ ያስፈልጋል። በካፒታል ገበያው የሚሳተፉ ባለሀብቶችም ሆነ ጥሪት ያላቸው ጥሪታቸውን ካፒታል ገበያው የሚያሳድግ ነው ያሉን የሂሳብ አያያዝና ኦዲት ባለሙያ አየለ ከበደ የሚገዙትና የሚሸጡት እሴት ትክክለኛነቱን የሚያረጋግጠው ብቁ የሆነ የሂሳብ ባለሙያ በመሆኑ ይህ በሀገራችን እውን በመሆኑ የምንገነባውን ኢኮኖሚ ያሳድጋል ይላሉ። አብዛኛው እኛ ከጀርባችን ያለው በእርሻው ክፍል የተሰማራ ወገኖቻችን ናቸው። እነሱ ትንሽ ጥሪት አላቸው። እሱን ጥሪት የሚያሳድግ ነው ካፒታል ገበያ መሆን ያለበት። ያችን ትንሿን ጥሪት ላልሆነ ኢንቨስተር ላልሆነ ካምፓኒ ከሰጡ እና ከከሰሩ ይጎዱብናል ማለት ነው። እነሱን ፕሮቴክት ማድረግ የምንችለው ትክክለኛ መረጃ መጥቶ በዛ መረጃ መሰረት ትክክለኛ ሴት መጥቶ በዛ ሴት መሰረት እነሱ እንዲገዙና እንዲሸጡ ስናደርጋቸው ነው። ስለዚህ የካፒታል ገበያው ትክክለኛነት ያለው መረጃ የሚቀርበው በእነዚህ ሰዎች ስለሆነ ይሄን ሙያ ከፍ አደረግነው ማለት ካፒታል ገበያ ላይ የሚመጣው መረጃ
ከፍ አደረግ ነው ማለት ነው። ያ መረጃ ደግሞ ከፍ አደረገ ማለት ምናልባት መንግስትም አሁን የኢትዮጵያ ካፒታል ገበያ ባለስልጣን ሲያቋቁም በዋነኛነት ኢንቨስተሩን ፕሮቴክት ማድረግ ነው። ኢንቨስተር ስል ጊዜ የኔ እናት ነው ያወራ ያለ አንቺን እናት የኛን እናትና የኛን አባቶች ነው ያወራ ያለ ነው። ምክንያቱም አንዳንዶቻችን በትምህርታችን ተምረን እናውቀን ሊሆን ይችላል። ስለዚህ እኛ ኳሊፋይድ ኢንቨስተርስ እንባላለን ማለት ስንገዛ አሁን በምንስ ደረጃ ምን ይችላል ያህል አጣርተን ነው የሚሆነው። እነሱ ግን መንግስትን አምነው ነው ኢንቨስት የሚያደርጉት ማለት ነው። ለዛ ሲባል እነዚህ ሙያተኛ የሂሳብ ባለሙያዎች ጥራት ያለው መረጃ እያቀረቡ እንደሆነ ካላቀረቡ የሚጠየቁበትን ስርዓት መዘርጋት የምንችለው እንደዚህ አይነት ተቋማትን ስናሳድጋቸው ነው። ተቋሞችን ከውድቀት መከላከል፣ የህዝብ ሀብትን በትክክለኛው መንገድ መጠበቅ እንዲሁም የሀገርን ኢኮኖሚ ማሳደግ የሚቻለው ብቁና ተጠያቂ የሆኑ የሂሳብ ባለሙያዎችን ማፍራት በመሆኑ ይህም በሀገራችን ተግባራዊ ሆኗል።